ሰላም የፕሮግራም የተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳቸው የቆላ ፍየሎች ሎላንድ ጎት ፋርሚንግ ለምን ብዙ ጊዜ ሰዎች የቆላ ፍየሎች ዝርያዎችን ለምን ይወዳሉ? ምንድነው ምክንያታቸው? የመወደዳቸው ለመራባት ምቹ ናቸው? ምንድነው እስቲ ምክንያቱ? በአብዛኛው ነው አንደኛ የቆላ ፍየሎች የአየር ንብረትን የመቋቋም አቅም አላቸው። ያን ቆላ በረሃን የመቋቋም አቅም አላቸው። አንዱ ይሄ ነው። እንግዲህ ውስጥ ስናየው ምንድነው የቆላ ፍየሎች በሙቀት በብርድ የተላመዱ ናቸው። ሙቀትም ብርድም ቢፈራረቅም እነሱ ይሄንን ብርድና ቅዝቃዜን ሙቀትን ተቋቁሞ የመኖር አቅም አላቸው። ከፍተኛ ሙቀት ያለው አካባቢዎች ሙቀትና የውሃ ጥምን የመቋቋም አቅም አላቸው። በውሃ ጥም ቢጠሙም የተወሰነ ቀን ሙሉ ሳይጠጡ ይውላሉ። ይሄ ደግሞ ተፈጥሮ የሰጣቸው ነው። ውሃ በአካባቢ ባይኖርም የውሃ ጥምን ተቋቁሞ ይቆያሉ። እንደገና ደግሞ ረሃብንም ይቋቋማሉ፣ በሽታንም ይቋቋማሉ። ይሄ ተፈጥሮ የሰጣቸው ነው። ስለዚህ ብዙ ጊዜ የቆላ ፍየሎች በዚህም ነው አንዱ። ሁለተኛ ነው በሽታን የመቋቋም አቅም አላቸው። የቆላ ፍየሎች ከፍተኛ የተፈጥሮ በሽታ የመከላከል አቅም የመቋቋም አቅም አላቸው። ከውጭ የመጡ በአብዛኞቹ ዝርያዎች እነዚህ ኬንያ፣ ኡጋንዳ፣ ታንዛኒያ ወደዚህ ወደ ደቡብ አፍሪካ ያሉ የፍየል ዝርያዎች በአብዛኞቹ ይሄ የውጭ ዝርያዎቹ የስጋቸው ክብደት አላቸው፣ ግን በሽታን የመቋቋም አቅም የላቸውም። የኛዎቹ ግን ምንድነው ቶሎ ይራባሉ፣ በሽታን የመቋቋም አቅም አላቸው። በቀላሉ ለበሽታ አይጠቁም። በፓራሳይት ይሄ የውስጥ ጥገኛ የውጭ ጥገኛ የምንለው ጉበት ላይ፣ ሳምባ ላይ፣ ኩላሊት ላይ ባሉ ፓራሳይቶች በቀላሉ የመጠቃት እድል የላቸውም እና በብዛት ስለማይጠቁ ረጅም ጊዜ ይሆናሉ። ሶስተኛ ነው በአካባቢ መኖ ባይኖርም ግጦሽ ባይኖር ረሃብን ይቋቋማሉ። ባለው ነገር እየበሉ ይኖራሉ። ፍየሎች የተወሰነ ምግብ ብቻ ቢኖርም ረሃብን ተቋቁመው መኖር ይችላሉ። በአካባቢ ባሉ ሳር፣ ዱር፣ ቅጠላቅጠሎች እና ቁጥቋጦች በመመገብ አንደኛ ጣፍጧቸው ይበላሉ። ስጋቸውም ጣፋጭ ነው። ሁለተኛ ይህንን ሲመገቡ ሰውነታቸው በከፍተኛ ሁኔታ ክብደት ይጨምራሉ። እነዚህ የፍየል ዝርያዎች በአካባቢያቸው ምንም እንኳን የተዘጋጀ ዘመናዊ የምግብ ፋብሪካዎች የእንስሳት መኖ ለፍየሎች የተዘጋጀው ባይኖሩም እነዚህን ቅጠላቅጠሎችን ስለሚመገቡ ሰውነታቸው በከፍተኛ ሁኔታ ክብደት ይጨምራል። ቁመታቸው ረዣዥሞች ናቸው። ሰውነታቸው ደግሞ በሽታን የመከላከል አቅማቸው በጣም ከፍተኛ ነው። በቀላሉ ደግሞ ይራባሉ። ባለው የሙቀቱ ተጽዕኖ ይሄ ኢንቫይሮንመንቱ ላይ የሚበሏቸው የተለያዩ ተፈጥሮ ኦርጋኒክ ነገሮችን መመገባቸው ለእርባታው ትልቅ አስተዋጽኦ ያደርግላቸዋል እና እዛ ላይ ምን እናያለን? ፈጣን የመራባት ይሄ ሪፕሮዳክቲቭ ኤፊሽንሲ ላይ ከፍተኛ ናቸው። ለዛ ነው አንድ ፍየል በ5 ወር አንድ ጊዜ ስትወልድ በአንድ ዓመት ከ3 ወር ውስጥ ደግሞ 3 ጊዜ ትወልዳለች። እንግዲህ እነዚህ ፍየሎች የመራባት ሂደታቸው ፈጣን ከሆነ በአብዛኞቹ ደግሞ እዛው አካባቢ ላይ ሲኖሩ የኢንቫይሮንመንቱ አመጋገባቸው ያለው የአካባቢ ምቹ ራቅ ደግሞ ከማለታቸው የተነሳ ለበሽታ ተጋላጭ አይደሉም። ስለዚህ ሲወልዱ 3-4 ይወልዳሉ እና ይሄ የገበሬውን ኢኮኖሚ በአንድ ጊዜ በከፍተኛ ሁኔታ ይቀይረዋል። እኛም እንደዚህ ደግሞ እርባታ ከቆላ አካባቢ የሚመጡ ፍየሎችን ብናረባ ከተማ ላይ ብንጠቀም ለምሳሌ 100 ፍየል የጀመረ ሰው በአንድ ዓመት ውስጥ 2 ጊዜ ቢወልዱለት ስንት አለው ማለት ነው? አስቡት። ከዛ ደግሞ በተጨማሪ ምን ያህል እንግዲህ ይሄንን ሙክት እስኪ እንየው። አሁን ያለፈው ሙክት ምን ያህል ኪሎ ይመዝናል? ይሄን ነገር ስናየው በጣም በከፍተኛ ሁኔታ ከተማ ላይ ብንሰራ፣ ለሆቴሎች ለድርጅቶች ብናቀርብ፣ በትናንሽ ብድርና ቁጠባዎች ተበድረን ከባንኮች ተበድረን ከአበዳሪ አካላት ጋር በጋራ ብንሰራ እጅግ በጣም ውጤታማ እንሆናለን። በተለይ ፍየሎች ከተወለዱ ቀን ጀምሮ እስከ 4 ወር እስከ 5 ወር ጠቦት ይሆናሉ። በተለይ ይሄ በረሃ አካባቢ ያሉ ፍየሎች በቀላሉ ክብደታቸው ቶሎ ይጨምራል። ሰውነታቸው በጣም ቶሎ ይዳብራል። ለገበያ ወንዶቹ በተለይ ቶሎ ይደርሳሉ። ስለዚህ በዚህ ጊዜ መንታ ይወልዳሉ። በዚህም በአጭር ጊዜ ውስጥ ደግሞ በመራባት የመንጋ ቁጥራቸው በከፍተኛ ሁኔታ ይጨምራል። 5ኛ ላይ የምናያለን ፍየሎች የቆላ ፍየሎች ስጋቸው በጣም ጣፋጭ ነው። የሰውነታቸው ክብደት በጣም ከፍተኛ ነው። ስጋቸው ደግሞ ጥሩ ከተያዘ ብዙ ጊዜ የኛ ሀገር ኢትዮጵያ እንደምታውቁት ወደ ዱባይ፣ ወደ ቤይሩት፣ ወደ ኳታር፣ ወደ አቡዳቢ ይላካል። እነዚህ የአረብ ደንበኞች በአብዛኛው ጊዜ የቆላማ አካባቢ የፍየል እርባታ የገበሬውን ውጤት ፍየሎቹን ይፈልጓቸዋል። ስለዚህ ከእኛስ አሁን እዚህ ከተማ ላይ ያለን ወጣቶች በትንሽ ብድር የፍየል ዝርያዎችን የቆላማ ፍየል ዝርያዎች አምጥተን ብናረባ ተጠቃሚ እንሆናለን። በእርግጥ ብዙ ሰዎች ምንድነው የሚጠይቁኝ አዲስ አበባና አካባቢው ላይ ይቻላል ወይ? አዳማና እንደ ደብረ ዘይት ያሉ ቦታ ብቻ ይመስለናል የሚረቡ ግን
ግን ምንድነው አዲስ አበባም እኮ ቆላ አካባቢ አለ። ጠዋት ላይ እንዲናፈሱ እናደርጋለን፣ ቤታቸውን እናጸዳላቸዋለን፣ የሚዝናኑበት ፀሐይ ብርሃን የሚቀበሉበት ሁኔታ እናዘጋጃለን። ያንን ካረግንላቸው ያን አካባቢ ያገኛሉ። ግን ከዛ አካባቢ የተለየ የሚያደርገው ምንድነው እዚህ ያለው ሰው ሰራሽ ምግቦች ናቸው። እነዚህ ሰው ሰራሽ ምግቦችን ደግሞ ከተፈጥሮ እነሱ ስለመጡ ቀስ እያደረግን ማለማመድ ያን አካባቢ ተፈጥሮን ይመገቡ ስለነበር ወደኛ ሲመጡ ይሄ የሰው ሰራሽ ፍሩሽካ፣ የቆሎ ገለባ፣ የፋጉሎ ጥፍጥሬ የምንላቸው ምግቦችና ምጥን የምንላቸው ምግቦች ስለሆኑ ያሉት እነዚህ ነገሮች ቁርጠት እንዳያመጡባቸው በእርባታችን ላይ ይህንን ከሰራን የነዛን ቀደም ሲል መገቡ የነበሩትን አመጋገብ እየረሱ ወደዚህኛው ይመጣሉ። ሰውነታቸው በቀላሉ ይጨምራል ማለት። በተለይ ቅጠላቅጠልና ይሄ የቅጠል ውጤቶች፣ ድርቆች ነገሮች ለእንስሳት ለፍየሎች እርባታ በጣም ወሳኝ ነው። ፍየሎች እንደምታውቁት ሁልጊዜ ምን ይፈልጋሉ? ንጹህ ውሃ፣ ጥሩ የአየር ንብረት፣ ጥሩ እንቅስቃሴ። እነዚህ ነገሮች በሙሉ ለፍየሎች እርባታ ትልቅ አስተዋጽኦ ስላላቸው ሁልጊዜ ስንገዛ የፍየሎችን የአካባቢ ሁኔታ መሰረት አድርገን መግዛት መቻል አለብን ማለት ነው። እንግዲህ በሰባተኛ ላይ ደግሞ ምን እናያለን? ኢኮኖሚያዊ ጠቀሜታን ስንወስደው የሚጠይቁት አነስተኛ ወጪ ነው። በበረሃ ስለነበሩ በረሃ ላይ ያሉ ገበሬው አካባቢ ላይ እዛው አካባቢ የገበሬ ልጆች የአርሶ አደር ልጆች ይሆን እዛው አካባቢ ላይ ደግሞ ብናረባ ለገበሬ ልጆች የሚጠይቁን ወጪ በጣም አነስተኛ ነው። ስለዚህ እድገታቸው ደግሞ ፈጣን ነው። ቅድም እንዳልኳቸው አንድ ፍየል ያን ያህል ከወለደች በየ4 ወሩ በየ5 ወሩ ገበያ ወንዶቹን ይዘን መውጣት እንችላለን። ሴቶቹን ደግሞ ለርቢ በማራባት 100 ፍየል ያለው ሰው በአንድ ዓመት ውስጥ ምን ያህል ይጠቀማል? ከዛ ውስጥ ደግሞ መንታ ቢወልዱልን ምን ያህል ተጠቃሚ ነው? የተበደርነው ብድር በቀላሉ መመለስ ለአገራችን ትልቅ አስተዋጽኦ ማግኘት ይችላል። እነዚህ ሙክቶች እስኪዋቸው ስንት ኪሎ ሊመጡ ይችላሉ? 35-40 ኪሎ ናቸው። እነዚህ አሁን ሲታረዱ ቆዳቸው፣ ጉልበታቸው፣ ቅልጥማቸው ከሆድ ዕቃቸው ውስጥ ያለው ነገር በሙሉ ተወግዶ ወደ 26-27 ኪሎ ነው የሚመጡት። ስለዚህ የፍየሎች እርባታ እጅግ በጣም ከሚያዋጣ ስራ አንዱና በጣም ጠቃሚ ነው። ብዙ ሰዎች ፍየሎች እርባታን መጀመር እንፈልጋለን፣ ግን እንዴት መስራት አለብን ግን ደግሞ እንዴት መስራት አለብን እያሉ የሚጠይቁኛሉ። ስለዚህ ለዚህ የምለው ምንድን ነው ወደኛ ማዕከል ላይ ብትመጡ ለሚቀጥለው 4 ቀን የሚሰጠው የፍየሎች እርባታና ክትትልን በቀላሉ መሰልጠን ይቻላል። የራሱ ማንዋል አለው። እንግዲህ እነዚህን ፍየሎች እኛ ብናረባቸው ተመልከቱት፣ ምን ያህል ኪሎ ሰውነቱ። እነዚህን ፍየሎች ወስደን በአቅራቢያችን ላሉ ሰዎች ለገበያ ብናቀርባቸው እኛ ተጠቃሚ አንሆንም? ጠቀሜታው ደግሞ ቀላል አይደለም። ከምን እንጠቀማለን? ማህበራዊ ህይወታችን ይሰፋል፣ ጥሩ ነጋዴዎች እንሆናለን። ገበሬውንም ደግሞ ገበሬው ገበያ መጥቶ ከሚንገላታ እኛ እዛ እሱ እስካለበት ቦታ ድረስ ሄደን ብንገዛው እሱም ድካሙ ይቀንስለታል፣ ገበሬዎቹም ደግሞ ተጠቃሚ ይሆናሉ፣ እኛም ደግሞ ተጠቃሚ እንሆናለን። አሁን አዲስ አበባ ላይ ያለውን ገበያ እስኪ የፍየል ቁርጥ ዋጋ እንየው። እኛ ታዲያ ለእነዚህ ሆቴሎች ተመጣጣኝ ዋጋ እንኳን ብናቀርብላቸው የስጋ ዋጋም ሊወርድም ይችላል። እንደገና ደግሞ በተመጣጣኝ ዋጋ ባደረግነው ቁጥር ብዙ ሰዎች የፍየሎች ቁርጥ ቤትን በከፈቱ ቁጥር የተሻለ ጥራት ያለው የፍየል አቅርቦት ይኖራል። የፍየሎች ስጋ ደግሞ ለሰው ልጅ እጅግ በጣም አስፈላጊ ነው። በፕሮቲን፣ በማዕድን፣ በጣም በሚኒራል የበለጸገ ነው። ሰዎች ያንን ሲበሉት ጣፋጭ ስጋ ሲበሉ ምን ያህል ደስ ይላቸዋል። ይህን ስጋ ሲበሉ ደግሞ ምን ያህል እርካታ ይሰማቸዋል በተመጣጣኝ ዋጋ። ስለዚህ ለበዓላትስ የፍየሎች አቅርቦት በቀላሉ መሸፈን ማለት ቀላል አይደለም። ስለዚህ እዚህ ላይ ልነግራችሁ የምፈልገው የቆላ የፍየሎች እንክብካቤ በአብዛኛው ጊዜ ጥሩ ነው፣ ግን እንትን አያደርግም። ምንድነው ብዙ ወጪ አይጠይቅም። በተለይ ፍየሎቹ እንደተወለዱ ከ3 ወር እስከ 4 ወር እስከ 5 ወር ባለው ለገበያ ስለሚቀርቡ እጅግ በጣም መሰረታዊና ወሳኝ ስራ መስራት እንችላለን። የቆላ ፍየሎች የስጋ አስፈላጊነት ምንድን ነው? ስጋው ከሌሎቹ የተለየው በምንድን ነው? ብዙ ጊዜ ይሄ ግራ የሚገባን ለምንድን ነው? የደጋ ፍየልና የቆላ የፍየል የስጋ ጥራት እኩል አይደለም። ቆላ ላይ ያለው በጣም ስዊት ጣፋጭ ነው፣ ቀላል ነው ስንበላው። ምግብነቱ ደግሞ ወደ ሰውነታችን ከገባ በኋላ በቀላሉ ለሰውነት ለውህደት በጣም አያስጨንቅም። ስለዚህ የቆላ ፍየሎች በአብዛኛው ጊዜ ተመራጭ የሚያደርጋቸው ምንድን ነው? የስጋ የስብነት ባህሪ የለውም። ቀይንም የያዘ ነው፣ ጮማንም የያዘ ነው። ስለዚህ በአብዛኛው ጊዜ እነዚህ ቁጭ ብለው ስለማይበሉ ጥሩ እንቅስቃሴ ስለሚያደርጉ ሰውነታቸው ሁለቱንም ስጋ ያመርታልና ይህንን ስጋ በመብላት ውጤታማ መሆን እንችላለን።
እዚህ ላይ ምንድነው የፍየሎች የሰውነት ክብደት በቀላሉ የቆላ ፍየሎች በአጭር ጊዜ ክብደታቸው በአንድ ጊዜ ይጨምራል። ሌላው ደግሞ ክብደትን በአንድ ጊዜ መጨመር የሚችሉት ምንድነው ከዚህ ከ6 ወር እስከ 8 ወር ባለ ጊዜ ውስጥም እንደገና ደግሞ ከወጠጤነት ቅድም ያልኳችሁ ከ3 ወር እስከ 4 ወር ወጠጤነት ነው። ከ6 እስከ 8 ወር ደግሞ ትላልቅ የሙክት ባህሪን ይዘው እንደዚህ እንደምታዩት ረዣዥም ሰውነት አጥንታቸው ሰፊ ቅልጥማቸው ረዣዥም ጥሩ ስጋን የያዙ ሆነው ይቀርባሉ። በተለይ ደግሞ ለወንዶቹ በአጭር ጊዜ ክብደታቸው ከ25 ኪሎ ግራም እስከ 30 ኪሎ ግራም ይደርሳሉ። አንዳንዶቹ እንደውም እዚህ ላይ እንደምናቸው ወደ 35 ወደ 40 ይደርሳሉ። ጥቅጥቅ ያለ ሰውነት ነው ያላቸው። ስለዚህ ምንድነው ልላችሁ የምፈልገው ሰውነታቸው የፈረጠመ ጥቅጥቅ ያለና ከፍተኛ ክብደት አላቸው። ስለዚህ እርባታ ላይ ትርፋማ ከሚያደርጉን አንዱና በአጭር ጊዜ ፍየሎች ክብደት መጨመር ነው። ስለዚህ ፍየሎችን ቁጥራቸው በበዛ ቁጥር ኢኮኖሚያችን የተሻለ ይሆናል። ጥሩ ገቢ ያገኘን እንመጣለን። ስለዚህ ትርፋማነት የሚለካው በብዛት ብቻ ሳይሆን በኪሎም ጭምር ነው። እዚህ ላይ ምንድነው አንዳንድ ፍየሎች የስጋቸው መጠን የድሬሲንግ ፐርሰንቴጃቸው በጣም ከፍተኛ ነው። በተለይ አሁን ስጋቸው ከተወገደ በኋላ ሆድ ዕቃቸው ውስጥ ያሉት ነገሮች ከወጡ ኩላሊት፣ ጉበት፣ ጨጓራ፣ ቅልጥማቸው፣ ጭንቅላታቸው ከተነሳ በኋላ ከ45 እስከ 50% ጥርት ያለ የስጋ ሁኔታን እናገኛለን። ይሄ ደግሞ ስራችን በከፍተኛ ሁኔታ በጥራት እንድንሰራው ከሚያደርጉን እና ውጤታማነቱ ደግሞ የበለጠ ጥሩ እንዲሆን ያደርጋል። በተለይ የዚህ የድሬሲንግ ስራ ቢያንስ 30 ኪሎ ግራም የሚመዝን አንድ ፍየል እነዛ ሆድ ዕቃ ውስጥ ያሉት ነገሮች በሙሉ ከወጡለት እስከ 16 ኪሎ ንጹህ ስጋ እናገኛለን። ከ30 ኪሎ በላይ ደግሞ ያሉ እነዚህ 40 ኪሎ ምናምኖች ደግሞ በጣም እስከ 27ም 23ም ኪሎ ይመጣል የምናገኘው የስጋ መጠን ማለት ነው። ይሄ ግን የሚሆነው የቆላ ፍየሎች ላይ ነው። እዚህ ላይ ደግሞ ልነግራችሁ የፈለግኩት የቆላ ፍየሎች ይሄ የስጋቸው በጣም ለስላሳ ነው። ቅድም እንዳልኳችሁ ስቡ እና ጮማው የተደራረበ አይደለም። እንዲሁም ደግሞ የቆላ ፍየሎች ሽታ የለውም። በአብዛኛው ጊዜ የቆላ ፍየሎች ስጋቸው አይሸትም። ስለዚህ የቆላ ፍየሎች የምግብ ፍጆታ ዝቅተኛ ነው። በተመጣጠነ ዋጋ ጥሩ ነገሮችን እያበላን በቀላሉ እነሱን እንዲቀየሩ ማድረግ እንችላለን። የቆላ ፍየሎች የሰውነታቸው ቅርጽ ሰፊ ነው። ደረታቸው ሰፊ ነው። አካላቸው ረዥም ነው። ጀርባቸው፣ አጥንታቸው ሰፊ ነው። ጠንካራ ኮት ያላቸው፣ እግሮቻቸው ሲራመዱ እንደምታዩዋቸው ንቁ ናቸው። ይሄ ብራይት ነው። ጆሯቸው፣ አይናቸው፣ እያንዳንዱ እንቅስቃሴያቸው። ይሄ ማለት ምንድነው? ይሄን ስጋ እኛ ደግሞ ብንበላው ምን ያህል ደስተኛ እንሆናለን። ስጋን እኮ ስንበላው አላምጠን መዋጥ ብቻ ሳይሆን ከበላን በኋላ ሰውነታችን ውስጥ የሚሰጥ ደስታ በቀላሉ የመዋሃድ የማይጨንቅ እንዲሁም ደግሞ ስናኝ እኮ ቶሎ ብለን በቀላሉ የምንውጠው ጨጓራችን ውስጥ ገብቶ ደግሞ ምቾትን የሚሰጥ ነው። በተለይ ቆላማ አካባቢ ላይ ገበሬው አካባቢ ላይ ከፍተኛ የሆነ የበሽታ ስርጭት ስለሌለ እዚህ ፍየሎችን ከሚያጠቋቸው በሽታዎች የነጹ ናቸው። ስለዚህ ብዙ ጊዜ ይሄ የፍየሎች ስጋ በእኛ ለኑሯችን አስፈላጊ ስለሆነ ወደ ፍየሎች እርባታ ስራ ላይ እናንተም ገብታችሁ በስራችሁ ውጤታማ እንድትሆኑ የኛ ምክር የሚያስፈልግ ከሆነ ታች ባለ ስልኬ በኩል ደውሉልኝ። ኃይሉ ነኝ። የእንስሳት ሐኪም ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ስልጠናውን ለምትፈልጉ ሰዎች ደግሞ ታች ባለ ስልኬ በኩል ደውሉልኝ። አመሰግናለሁ።